ያላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት የዐቢይ ጾም ሁለተኛ ሳምንት። ቅድስት ማለት የዘይቤ ፍቺው የተቀደሰች የተለየች ማለት ነው። ምስጢራዊ መልእክቱ ግን የምስጢረ አድኅኖት ታላላቅ ሥራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጥፍ የጾማት የ40ው ቀንና ሌሊት ልዩ የሆነችና ክብርት ጾም የምትጀመርበትን ሁለተኛ ሳምንት ከልብ ያሳስበናል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 2። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሐ ግብራችን ነው። በዛሬው የዜና ሀተታችን የዐቢይ ጾም ሁለተኛ ሳምንት ቅድስት በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ወልደ ሰንበትና እህታችን አክሊለ ማርያም በጋራ በመሆን ነው። እስከ መርሐ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ እኔ ወደ ዝርዝር ዜናው አልፋለሁ። ከላይ በመግቢያ እንደገለጽኩት ቅድስት የዐቢይ ጾም ሁለተኛ ሳምንት ስያሜ ነው። ስያሜውም ከኢትዮጵያዊው የዜማ ሊቅ ከቅዱስ ያሬድ የተገኘ ነው። ከዚህ ሰንበት ዋዜማ ጀምሮ ስለ ዕለተ ሰንበት ቅድስና ይዘመራል። ቅድስት ቤተ ክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። በቅዳሴ ጊዜ የሚሰበከው ምስባክ፣ የሚነበቡ መልእክታት፣ የሐዋርያት ሥራ እና ወንጌል ስለ ቅድስት የሚያስተምሩ ናቸው። ቅዱስ ማለት ልዩ ክብር ማለት ነው። እግዚአብሔር አምላካችን በባህሪው ቅዱስ ነው። ይህም ቅድስና ከማንም ያላገኘው የባህሪ ገንዘቡ ነው። መጻሕፍትም የባህሪ ቅድስናውን ተባብረው መስክረዋል። በባህሪው ቅዱስ ስለሆነ ቅዱስ ቅዱስ እየተባለ ይመሰገናል። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 3 እና ምዕራፍ 40 ከቁጥር 25፣ ራዕየ ዮሐንስ ምዕራፍ 15 ከቁጥር 4፣ አንደኛ ሳሙኤል ምዕራፍ 2 ከቁጥር 2 እስከ 3። እኛም ቅዱስ ልጁ በሥጋ ተገልጦ እንዳስተማረን በየዕለቱ ጸሎታችን ስምህ ይቀደስ እንለዋለን። የቅድስና ምንጭ ቅድስናን የሚሰጥ እርሱ ብቻ ነው። ቅዱስ የሚለው ቃል ለሰዎች፣ ለመላእክት፣ ለቦታ፣ ለዕቃ፣ ለዕለታት ቢቀጸልም ቅድስናቸው በባህሪው ቅዱስ ከሆነው ከእግዚአብሔር የተገኘ ነው። ይህም የጸጋ ቅድስና ይባላል። እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረንን እኛም ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራቸው ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለንም ይህንን ሲያስተምረን ነው። ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደን እግዚአብሔር ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት ነው። የመፈጠራችንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእርሱ ጋር እንድንኖር ነው። ብርሃን ከጨለማ፣ ጽድቅ ከኃጢአት ጋር ኅብረት የለውምና ከእርሱ ጋር ለዘላለም ነግሰን ለመኖር በቅድስና መኖር ይጠበቅብናል። ቅዱስ ጳውሎስም እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና ያለንም ለዚህ ነው። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 7 እግዚአብሔር እኛን የፈጠረበትን ዓላማ ለኤፌሶን ክርስቲያኖች እንዲህ ገልጾላቸዋል። በክርስቶስ ኢየሱስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ
የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብሎ ካመሰገነ በኋላ ዓለም ሳይፈጠር በፊቱ ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 3 እስከ 4 አስቀድሞ ስለወደደንና ስላከበረንም ከሌሎች ፍጥረታት በተለየ መልኩ የሚያስፈልገንን ሁሉ አዘጋጅቶ በእጆቹ ካበጀን በኋላ የሥነ ፍጥረት ዘውድ አድርጎ በገነት አኖረን። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26፣ መዝሙረ ዳዊት መዝሙር 8 ከቁጥር 1 የቀደመው አዳም አታድርግ የተባለውን በማድረጉ በእንዝህላልነትና በስንፍና በከይሲ ዲያብሎስም ምክር ተዋረደ። በሞተ ሥጋ ላይ ሞተ ነፍስ፣ በርድአተ መቃብር ላይ ርድአተ ሲኦል ተፈረደበት። በባህሪው ሞት ገባበት፣ ተዳደፈ። ክፉ ፍትወታት የሚያጠቁትና የሚያሸንፉት የዲያብሎስና የኃጢአት ባሪያ ሆነ። በማይለወጥ ፍቅር የወደደን እግዚአብሔር ግን ጠፍተን እንድንቀር አልተወነም። በሰጠን ተስፋ በተቆጠረው ሱባኤና በተነገረው ትንቢት መሰረት ዘመኑ ሲደርስ በተዋህዶ ሰው ሆነ። የተዋህዶ ሥጋችንን አከበረ። በከበረ ደሙ ዋጀን፣ ከኃጢአታችን አጠበን። በእርሱ ምክንያት የእግዚአብሔር ልጆች ተባልን። ጌታችንና መድኃኒታችን ሰው የሆነውና ለመዳናችን የሆነውን ዋጋ ሁሉ የከፈለው ለእኛ ያለውን ፍቅርና ለኃጢአት ያለውን ጥላቻ ለእኛ ለማሳየት ነው። ነገር ግን የኃጢአትን ሥራ ይሽር ዘንድ ከእርሱ ጋር የተሰቀለውን አሮየውን ሰውነታችን እንደሆነ ይህን እናውቃለን የተባለውም ለዚህ ነው። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች እንሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን አክሊለ ማርያም ታቀርብልናለች። በድጋሚ አብራችሁን ቆዩ። ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 6 እኛን ወደ ቀደመ ክብራችን ለመመለስ የተከፈለውን ዋጋ ታላቅ ከሆነው የጋብቻ ሚስጥር ጋር በማያያዝ እንዲህ ገልጾታል። ክርስቶስ አካሉ ለሆነችው ቤተክርስቲያን ራሷ አዳኟም እንደሆነ ወንድ ለሴት ራሷ ነውና፣ ወንዶችም ክርስቶስ ቤተክርስቲያንን እንደወደዳት ራሱንም ስለ እርሷ ቤዛ አድርጎ እንደሰጠላት ሚስቶቻቸውን ይውደዱ። በውሃ ጥምቀትና በቃሉ የቀድሳትና ያነጻት ዘንድ የነጻችና የተቀደሰች ትሆን ዘንድ እንጂ ብላዋ እድፈት ወይም እርኩሰት እንዳይገኝባት ቤተክርስቲያኑን ለእርሱ የከበረች ያደርጋት ዘንድ። ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 23 እስከ 28 ስለዚህ ጌታችን በደሙ ኃጢአታችንን እንደ ቸርነቱ ይቅር ብሎናል። ወደ ኤፌሶን ሰዎች ምዕራፍ 1 ከቁጥር 7 ከእንግዲህ የራሳችን አይደለንም፣ በሰውነታችንም ኃጢአትንና አመጽ ልናደርግበት አይገባም። በዚህ በሚሞት ስጋችሁ ኃጢአትን አታንግሷት፣ ለምኞት እሺ አትበሉት። ከሙታን ተለይቶ እንደተነሳ ራሳችሁንም ለእግዚአብሔር መስዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የአመጽ የጦር መሳሪያ አታድርጉት። ሰውነታችሁን ለእግዚአብሔር የጽድቅ የጦር መሳሪያ አድርጉ ተብለናል። ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 12 እስከ 13 የተወደዳችሁ ምእመናን፣ እግዚአብሔር ደስ ብሎት የሚቀበለው ሕይወት ለመኖር እንፈልጋለን። ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ ነው? መልሱን ሐዋርያው ቅዱስ ያዕቆብ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው። ንጹሕ የሆነው ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸውን ልጆች ባልቴቶችንም በችግራቸው መጠየቅ፣ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው በማለት ይመልስልናል። ያዕቆብ መልእክት ምዕራፍ 1 ከቁጥር 26 እስከ 27 በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ የሰማያዊ ርስት ወራሾች ያደርገናል። በዓለም የሚገኘውን ርኩሰትም ሐዋርያው ቅዱስ ጳውሎስ የስጋ ስራ በማለት ገልጾታል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝርና ጌጥ፣
ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደልና ስካር ይህንንም የመሰለ ሁሉ ነው። እነዚህን የሚያደርጉ ሰዎችም ከመንግስተ እግዚአብሔር በአፋ ወይም በውጭ እንደሚቀሩ ሲያስረዳ አስቀድሜ እንደነገርኳችሁ ይህንን የሚያደርግ የእግዚአብሔርን መንግስት አያይም ብሏል። ወደ ገላትያን ሰዎች ምዕራፍ 5 ቁጥር 19 በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔርን ደስ ማሰኘት ነው። እነዚህንም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ምጽዋት፣ ቸርነት፣ እምነት፣ ገርነትና ንጽህና ናቸው። ወደ ገላትያን ሰዎች ምዕራፍ 5 ከቁጥር 22 እግዚአብሔር ማደሪያ ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከብርበትን ስራ ልናደርግበት ያስፈልጋል። በሕይወት የሚኖሩትም ስለ እነርሱ ቤዛ ሆኖ ለሞተውና ለተነሳው እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ስለ ሁሉ ቤዛ ሆኖ ሞተ እንደተባለ በሕይወታችን ሁሉ ፍቃዱን በመመርመርና በመፈጸም በቅድስና ልንኖር ይገባል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 15 ቅድስናችን በኑሯችን ሁሉ እንዲሆን ታዘናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ስለዚህ በተሰማራንበት የሥራ መስክ በማህበራዊ ኑሯችን በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለው ሁሉ ለእግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ስጋችን እናክብረው። እኛ ደግሞ ሸክምን ሁሉ የኃጢአትንም ጭንቀት ከኛ አስወግደን በፊታችን ያለውን ሩጫ በትዕግስት እንሩጥ። የእምነታችንንም ራስና ፍጻሜውን ኢየሱስን እንከተለው። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን በቀኝ ተቀምጧል ተብሎ እንደተጻፈው ደምን እስከ ማፍሰስ ድረስ ተጋድሎ አድርገን ከኃጢአት ርቀን በቅድስና እንድንኖር ይገባል። ወደ ዕብራውያን ምዕራፍ 12 ከቁጥር 1 ስጋዊ ምኞታችንና መሻታችንን ሰቅለን አሮጌውን ሰውነታችንን አስወግደን ንስሐ ገብተን ቅዱስ ስጋውንና ክብር ደሙን ተቀብለን በቅድስና እንድንኖር ረድኤተ እግዚአብሔር አይለየን። ውድና ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ የዐቢይ ጾም ሁለተኛ ሳምንት ቅድስት ከሚለው የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።